እውነት የክርስቶስ ልጅ ነን የማለት ድፍረት አለን? ፈጽሞ እንዴት በክርስትና ላይ 33 ዓመት የለበሳት ልብስ አንድ ብቻ ናት የጌታ። እሷ ሲያድግ አብራው በታምራት ታድጋለች ይላሉ ሊቃውንት። ከዚያ ደግሞ እንደ ሰው በረሃ ሄዶ ተራበ፣ ጾመ 40 መዓልት 40 ሌሊት ጾመ። ሰማይን በደመና የሚሸፍነው አምላክ በጨርቅ ተጠቀለለ። ንጉሠ ነገሥት ተወዴውስ ተጎል፣ የነገሥታት ንጉሥ በበረት ተጣለ፣ ማደሪያ እንደሌለው ማለት ነው። የድሃይቱን ልጅ ነው ደግሞ ሲመርጥም የድሆችን ልጅ ነው የመረጠው። የነገሥታቶችን የሀብታሞችን ልጅ አልመረጠም፣ የድሃ ልጅ። እፎ ቤተ ነዳይ ሀደረክም ምስኪን ያለው ሊቁ ለዚህ ነው። እንዴት እንደ ድሃ በምስኪን ቤት ያድራል? ከዚያ በኋላ በእመቤታችን እንደ ቅዱስ ኤፍሬም ምን ይላል መሰላችሁ? እረኛው በበጎች ቤት መጥቶ ዝም አለ ማለት ከእመቤታችን ማኅፀን ገብቶ ዝም አለ። እረኛ የበግ ልጅ ሆነ ማለት አይገርማችሁም እንዴ? እረኛ የበግ ልጅ ሆኖ ነው የመጣው እኮ። ኖላዊ ሆሙ ለእስራኤል አጽመ፣ የእስራኤል ጠባቂ ስማ የሚባለው አምላክ መዝሙር 79 ቁጥር 1 ላይ። ከዛ ግን ሲመጣ ምንድን ነው የሆነው? ነዋ በጉ ለእግዚአብሔር ዘያትት ኃጢአት ዓለም፣ ያለምንም ኃጢአት የሚያስወግደው የእግዚአብሔር በግ እነሆን የተባለ። እረኛውን በግ አቀፈችው፣ ወለደችው፣ አጠባችው፣ አሳደገችው። ታገሰ ለተጸንሶ 9 ወር ከ5 ቀን አምላክ የሰው ልጅ ሆኖ በማህፀኗ ትኝት ብሎ ኖር። አይገርማችሁም? 9 ወር ከ5 ቀን ማህፀን ውስጥ እግዚአብሔር ቁጭ ብሎ። ይሄ የሚያስደንቅ ነገር ነው። ማንም እንኳን ቢሆን እኮ እንደው እስቲ አሁን ሀብት ጥቂት ጠርቀምቀም ብታደርጉ እና ቢኖራችሁ፣ በተለይ ለከተማ ሰው ነው የሚመቸው። ሆቴል ሲይዝ እንኳን ራሱ አይ ምንድን ነው ይሄ እንትኑ የጎደለው ነው ምናምን ብሎ ነው የሚመጥነኝ መኝታ ቤት ብሎ ነው የሚተኛው። ለእግዚአብሔር ግን ምን የሚመጥነው ነገር አለ? በፍጡር ማህፀን ውስጥ ማደሩ ፍጹም ትህትና ነው። ከዚያ በኋላ የተወለደው ደግሞ ምንድን ነው የሚለው? ቦታ አልነበራቸውም። ኦለ ዝንቱ ምስጢር፣ ለዚህ ድንቅ ምስጢር አንክሮ ይገባል። ብእሲት ወለደቶ ለገባሬ ኩሉ፣ ሴት ዓለምን ሁሉ የፈጠረውን ጌታ ወለደችው ይላል ቅዱስ ኤፍሬም። ይህ አንክሮ ይገባል። ማኅተመ ምንለዋን ሳይለውጥ ተወለደ በበረት መካከል። ሰው እንኳን ሲወለድ እኮ ቀድሞ ተጎዝጉዞ ዱቄቱ ተፈጭቶ ለገንፎ የሚሆነው ለእናቲቱ ምን ተብሎ እልል ተብሎ ነው። ድንግል ማርያም ግን እንደ ስደተኛ መንገድ ላይ ነው የወለደችው፣ ምንም ማደሪያ ስለሌለ። እንዲህ አድርጎ እግዚአብሔር እኛን ብርሃን ለማልበስ እርቃኑን በቤተልሔም ተወለደ። ዝቅተኛውን የኑሮ መንገድ መረጠ። እንደ ሰው ተሰደደ። ስደተኞች ምንድነው? አባ ጽጌ ድንግል በሰቆቃወ ድንግል የሚሉት ነገር አለ። ኢየሱስ ስዱድ ተስፋ ሆሙ ለስዱዳን፣ ስደተኛው ኢየሱስ የስደተኞች ተስፋቸው ነው። ወይም የስደተኞች ተስፋ የሚሆን ኢየሱስ ተሰደደ ማለት ነው። ተሰዶ መንገድ ላይ እመቤታችን ታዝለዋለች፣ ይደክማታል። ምዕረ በገቦኪ ምዕረ በዘባንኪ እንዳለ ሊቁ፣ አንዴ በጀርባዋ ታዝለዋለች፣ ሲደክማት በጎኗ እንዲት ይዘዋለች፣ ሲያቅታት ደግሞ አግዘኝ ብላ መሬት ላይ ታስቀምጠዋለች። ደግሞ ዘይኝ ብሎ ደግሞ ያለቅሳል። የፍጹም ትሕትና ነው። ነገር ግን እሱ ዘይሴውር ሩያኒሁ በደመና፣ ወዳጆቹን በደመና የሚሰውራቸው ነው። እሱ በክብር የሚሰውራቸው። ዘይጠፍር በማይ ጽርሖ ወረሰ የደመና መክሄዶ፣ አዳራሹን በውሃ የሚታታ ደመናን መረማመጃው የሚያደርግ ነው። እሱ በመባረቅት የሚጓዝ መባረቅት የሚታዘዙለት ጌታ ነው። ሲያስተጋቦ ለማይ ባሕር ከመዝቅ፣ ውቅያኖሱን እንደ ረዋት እንደ አቅማዳ የሚሰበስበው እሱ ነው። ቁም ድረቅ ሲለው ጸጥ የሚያደርገው እሱ ነው፣ እግዚአብሔር ነው። ይህ ይቻላል። ዘይገሥጾሙ ለአድባር ወይጠይሱ፣ ተራሮችን በዕደ መዓት ሲዳሳቸው እንደ ቅቤ ይቀልጣሉ። ዘይኔጽር ለምድር ወይሬስያ ከመ ትራድ፣ ምድርን በዓይነ መዓት ሲመለከታት እንደ ቅቤ ትቀልጣለች፣ ትንቀጠቀጣለች። አይላፋ አይላፋት ይትላክዎ፣ ብዙ የሚሆኑ መላእክት ያገለግሉታል። እሳት ይውህዝ
ቅድመ መንበሩ ከመንበሩ ስር የእሳት ጎርፍ ይፈልቃል። እንዲያ የሚሆን አምላክ እየደከመው 2 ዓመት 3 ዓመት 42 ወራትን በስደት በኢትዮጵያና በግብጽ በእድሜው ተመላለሰ። ይሄ ፍጹም ትሕትና ነው። ኢየሩሳሌም ተመልሶ ያለ ቤት ኖረ። ይሄ ፍጹም ትሕትና ነው። ለቆናጽል ግበ ቦሙ ወለ አዕዋፈ ሰማይኒ ምጽላል ቦሙ ለወልደ እጓለ እመሕያውሰ አልቦቱ ሀበ ያሰምክ ርሶ። ለቀበሮዎች ጉድጓድ አላቸው፣ ለወፎችም ጎጆ አላቸው። ለሰው ልጅ ለክርስቶስ ግን ራሱን የሚያስጠጋበት ቤት አልነበረው። ይሄ ፍጹም ትሕትና ነው። ቀን ሲያስተምር ያዙላል መዓልተ ይሜር ውስተ ቤተ መቅደስ ወሌሊተ ይቤይት ውስተ ደብረ ዘይት። ቀን በቤተ መቅደስ ሲያስተምር ይውላል፣ ሌሊት በደብረ ዘይት ዋሻ ያድራል። ቤት ሳይኖረው ኖረ። ልብሱም አንድ ብቻ ናት። 33 ዓመት የለበሳት ልብስ አንድ ብቻ ናት የጌታ። እሷ ሲያድግ አብራው በታምራት ታድጋለች ይላሉ ሊቃውንቱ። ሌላ የለው። እንደው በሚያስደንቅ ኑሮ ኖረ። ሲያስተምር መሬት ላይ ተቀምጦ ነው የሚያስተምረው። እስኪ የኛን ወንበር ይዩት። እውነቴን እኮ ነው። አሁን ይሄን ወንበሩ በጣም በዲዛይን የተዘጋጀ ደግሞ እዚያ በላይ የተነጠፈበት ነገር። የዮሐንስ ወንጌል ምዕራፍ 4 ስታነቡ ጌታ አንዲት ሴት ለማስተማር መሬት ላይ ነው የተቀመጠው። አንዲት ውሃ ቀጅ ለማስተማር ማለት ነው። እንደው ግርም ያደርገኛል። እንደው አንድ ደቀ መዛሙርቱ ሲሆን አጎዛ አብረው ዘው እንዲዞር ቢያደርግ ይችል ነበር አይደል? ዝም መሬት ላይ ቁጭ ብሎ እባክሽ ውሃ ስጪኝ ይላል። አጃቢ ያበዛ። እዚህ ላይ ተነጠፈልኝ ተጎዘጎዘልኝ የለ። እንደ ተራ ሰው ነው የተመላለሰው። እንደ ተራ ሰው አንሶ ሰው ምስለ ሰብእ እስመ መሐሪ ውእቱ ወመፍቀሬ ሰብእ። ቸር ሰው ወዳጅ ነውና እንደ ሰውን መስሎ ኖረ። ሕፃናትን በድንግልና ከመወለድ በቀር በማልቀስ አልበለጣቸውም ይላል አባ ጊዮርጊስ። ማለት ሳያለቅስ አልቀረም፣ እኩል ነው ከሕፃናት ጋር ማለቱ። ይህንን እያደረገ ኖረ። ያደገ ራሱ እስራኤል በሚንቋት መንደር በናዝሬት ነው። በባለጸጎች ሰፈር አላደገም። እንደ ምስኪን ተመላልሶ በዚህ ዓለም ኖረ። በፍጡር እጅ ተጠመቀ። እንደምታውቁት በፍጡር እጅ አጠመቀው። እንግዲህ ሳር እሳትን ሲዳስስ ማለት እኮ ነው። ሳር እሳትን ሲዳስስ ይችላል አይቻልም? ዮሐንስ እኮ ሳር ነው በክርስቶስ ዘንድ እና ለዚህ ነው ቅዱስ ያሬድ ርስነ መለኮት ገሰሰት የማኑ የሚለው ቅዱስ ዮሐንስ መጥምቅን። ነደ እሳትን ቀኝ እጁ ዳሰሰች ይለዋል ዮሐንስ መጥምቅን ሲያደንቀው በዮሐንስ ድጓው ላይ የዮሐንስ ቀኝ እጁ ምን ዳሰሰች ይላል? እሳትን ዳሰሰች ይላል። እሳት የክርስቶስ ራስ ነው። በባሪያው እጅ ተጠመቀ። ልብስ አውልቆ ሕዝቡ ተጠምቆ ከሄደ በኋላ ወረፋውን አክብሮ ማልዳ መጥቶ ተጠመቀ። ዮሐንስን እንኳን ናጥምቀኝ ብሎ አላከበትም፣ ራሱ ነው ሄደው። ሆረ ኢየሱስም ገሊላ በዮሐንስ የሚለው አሁን ዝም ብሎ መዝሙሩ ነው ቀርቷል፣ አይገባንም ማለት ነው። ኢየሱስ ከገሊላ ወደ ዮሐንስ ሄደ። ከገሊላ ዮሐንስ ሩቅ ቀላል መንገድ መሰላችሁ? ሩቅ ነው። ደሞስ ናጥምቀኝ አለ ማለቱ ራሱ ሂዶ እኔ በአንተ እጠመቃለሁ እንጂ አንተ በእኔ ትጠመቃለህ? ተወኝ አለ። ጽድቅን ልፈጽም ይገባኛል። ትሕትና እኮ ነው ጽድቅ። ጽድቅን ልፈጽም ይገባ በባሪያው እጅ ተጠመቀ። በእውነቱ ከዚያ ደግሞ እንደ ሰው በረሃ ሄዶ ተራበ፣ ጾመ። 40 መዓልት 40 ሌሊት ጾመ። የጾመበት ቦታ ምንም የሌለው ምድረ በዳ ነው። እዚያ መጥቶ ደግሞ ሰይጣን ተፈታተነው። እሱ አልፈተንም አላለም። አንተ አደፋፈርህ አላለውም ሰይጣን። እንደውስ ማሰብህ ራሱ አትሉም? እኛ ምን ሆነ? አሁን እኛ ምንድን ነው የምንለው? እንኳን የጌታ ክብር ኖሮን ይቅርና ደግሞም ሊኖረን አይችልም ይቅርና እንዴት ሱባኤ ገብቼ እግዚአብሔር ለሰይጣን አሳልፎ ይሰጠኛል አይደለም? ምን ነው እንዴ? እንዴት በጸለይኩ ቀን ቅዠት ህልም ያለው
እንዴት ክርስቶስን ያህል ጌታ ሰይጣን ይቀርበዋል? ሰይጣን ቀርቦ አውግቶት ይኸውላችሁ፣ ሰይጣን ቀርቦ እንዴት ነው እርቦ ከሆነ ይህንን ዳቦ ድንጋይ አድርገው ብሏል እኮ። ሰይጣን ክርስቶስን ካወራ እኛንማ እንዴት አያወራንም? ክርስቶስን እኮ ደግሞ የቀረበው ምንድን ነው? ጾሙን ሲጨርስ። አንዳንድ ጊዜ ምን እንላለን? እኔ በጣም ግራ እየገባኝ ነው እንላለን ብዙዎቻችን። እንዴት ገዳም ሂጄ ሱባኤ ገብቼ ጌታዬ በዚህ ምልክት አድርግልኝ ብዬ ከዚያ ግን መጨረሻ ላይ የገጠመኝ ነገር የከፋ ነገር። እንዴት ገዳም ላይ እንዲገጥመኛል? ደግሞ እኮ ሱባኤውን ሲጨርስ እኮ ነው ያጋጠመኝ ይላል። ጌታም ጾሙን ሲጨርስ ነው ሰይጣን ይመጣ። እንደዚያ ይመጣል። ይህን ማወቅ አለባችሁ ማለት ሱባኤ ስንጨርስ መልአክ ብቻ ሳይሆን ማን ጭምር ነው የሚመጣው? አጋንንት ጭምር ይመጣሉ። መንፈስ ቅዱስ ብቻ ሳይሆን ዲያብሎስም ጭምር ይመጣል። መለየትና መረጋጋት ያስፈልጋል። እየሰማችሁ ነው? አዎ። አውቆ እንደውም ሰይጣን አንድ ሰው ለምሳሌ ምዕመናን ሄደው አንድ ገዳም ወይም እዚህ መተው ሱባኤ ሰንብተው ሲሄዱ እንደወጡ የሆነ ነገር ያገጥማቸው፣ ይሄማ የሱባኤ መልስ ነው ይላሉ። ታረጋጉ ጎበዝ። የሱባኤያችሁ መልስ ከሆነ አያመልጣችሁም። ረጋ ማለት ነው መረጋጋት። ሰይጣንም ስለሚመጣ አረ ለምን ታነጋግረኛለህ አላለው። ምንድን ነው ያለው? እርቦ ከሆነ ይህንን ድንጋይ ዳቦ አድርገው። አንተ እኔ የሕይወት እንጀራ ነኝ አፍክን ዝጋ አላለው። አኮ በህብስት ክመ ዘያዩስ እንደ ሰው ተፈትኗል። እንደ ሰው ነው የተፈተነ፣ ፈተናውን ፈቅዶ ማለት ነው እንጂ እኮ መጀመሪያውን እንዳይመጣ ማድረግ ይችላል። ይህ ትሕትና ነው። እግዚኦ መሐረነ ክርስቶስ እንደው ሰይጣን እንዲያወጋው እንኳን ይፍቀድለት። ትሕትና ማለት እኮ ይሄ ነው። እኛ ስንቱን ሰው እየናቅ ሰይጣን እንኳን የፈለገውን እንዳይናገር አልከለከለውም። ሰው በእንጀራ ብቻ አይኖርም አለው። ከዚያ በኋላ ደግሞ ምንድን ነው ያለው? እንደው የእግዚአብሔር ልጅ ከሆንክ እባክህን ራስህን ወደ ገደል ወርውር አለው። አንተ ማንን እያነጋገርክ እንደሆነ ታውቃለህ አላለም። በትሕትና ምንድን ነው ያለው? ፈጣሪ እግዚአብሔርን አትፈታተነው ተብሎ ተጽፏል አለው። ከዚያስ ምን አለው ደግሞ? ለእኔ ብትሰግድልኝ ይትፍረቱ ለእኔ ብትሰግድልኝ ዓለሙን ሁሉ ክብር እሰጥሃለሁ አለው። እግዚአብሔርን ብቻ ታመልክ ዘንድ ለእሱም ትሰግድ ዘንድ ተጽፏል አለው። በጣም ነው የሚገርመኝ እኔ በእውነቱ ማለት በዚህ እንኳን እኮ የብስጭት ንግግር አልተነገረም። እግዚአብሔርን ብቻ ልታመልክ ተጽፏል ነው ያለው። እንዲህ ነው እንዴ ነው አላለም። እንዴት እንዲህ ትደፍረኛለህ? በፍጹም አላለም። አሁን እኛ አንድ ቃል ሰው በነቀፈን ቁጥር ያዙኝ ልቀቁኝ፣ ታንቄን መሞት፣ መርዝ ነው የምጠጣ፣ ኤሌክትሪክ ነው የምጨብጥ፣ ውሃ ነው የምገባ። ኧረ እንዲያው ምን እብዶች ነን! እንዲያው ክርስቶስ ተመልከቱ፣ ሰይጣን እንኳን እንዲያ እያለው እንዲህ ብሎ ተጽፈዋል። ከዚያ መጨረሻ ላይ አንተ ሰይጣን ከኋላ ያወግድ አለው። አውቄአለሁ ማለት ነው። እባብ ብቻ አይደለም ሰይጣን ነው አለው። አውቄአለሁ አለው። መጨረሻ ላይ ነገረው ደግሞ እንዴ ይህን ካልተናገረማ ደግሞ እኛ ጌትነቱን አናውቅማ። ደግሞ ከኋላ ያወግድ ግን ያለው ይላሉ ሊቃውንቱ፣ ኋላ ያለው እኛ ነን። እኛ የክርስቶስ ተከታዮች አለን፣ ከልጆች ያወግድላቸው ማለቱ ነው። ስለዚህ ክርስቶስን ለሚያምኑ ሁሉ ነው ይሄንን ሰይጣንን የከለከለላቸውን። አሁን እኛ ትንሽ ጸለየንም ጾመንም ይሁን ብቻ በቸርነቱ ንስሐ ገብተን አጋንንት ከራቁልን በዚህ ትእዛዝ ነው የሚርቅልን፣ ከልጆች ወግድላቸው ስላለው ማለት ነው። ይህንን ተፈትኖ ሄደ። እውቀትን አሁን ለሰው ለምእመናኑ ዝም ብሎ ለሐዋርያትም አንተ ምንድን ነው የምትፈልገው? እውቀት ነው በቃ አድሮብሃል ማለት ይችላል። ግን ወጥቶ ወርዶ እንደ መምህር ነው ያስተማረ። ማስተማሩ ራሱ ትሕትና ነው ይውላችሁ። እንደወጡ ገባችሁ እያለ ዝም ብሎ እውቀት እንዲገባቸው እኮ ማር ይገባ። አሁን እንደ የኛ ዘመን ተማሪ አለ እንዲህ የሆነ ነገር ጠጥቼ እውቀቱ ይገለጽልኝ ነው። ክርስቶስ ማን ያደረገም ወጥቶ ወርዶ ገብቷቸዋል እያለ አምላክ መስሎኝ ዝም ብሎ ጴጥሮስ ልብ ይከፈትልህ ቢለው አይከፈትም። አሁን አንዳንድ ጊዜ እኛ ምን እንላለን? እንዲሁ እግዚአብሔር ዝም ብሎ ቢከፍትልኝ እንደው ምን ጨነቀው? እዲሁ ምን አለ እንደው እኔ ላመሰግንበት እኮ ነው እንላለን። እና ጴጥሮስ ሊረግምበት ነው። ለምን አይገልጽለትም? ለፍተህ አጥና ነው ያለው። እሱም ለፍቶ ነው ያስተማረ ወጥቶ ግሮ። እናንተ ልባችሁ የደነዘዘ ባለፈው እንዲህ አላልኳችሁም እያለ እየለፋ እንደ ምድራዊ መምህር ማለት ነው። እንደው እኮ ይገርማችኋል እኮ። እኔ የሚገርመኝ እሱ ነው።
ምን አለፈው ዝም ብሎ ጴጥሮስም እንደዚህ ያለውን አስተምር አንተም እንዲህ ያለ ብሎ ዝም ብሎ በዚህ በጆሮ እኮ ቢለው እኮ ዝም ቢልም እኮ ይገለጽላቸዋል። ግን ወጥቶ ወርዶ እንደ መምህር በትህትና አስተማረ። እንደ መምህር ለዚያውም ክብር አልተሰጠውም። ቆሎ አልቆሉለት፣ ውሃ አልቀዱለት። ይልቁን ምን አደርጉለት? አስተምሮ ሲጨርስ ድንጋይ ያነሱለት። ይህንን ያደረጉለት ማለት ነው። ለመምህራን የሚገባው ክብር እንኳን አንድ ቀን ተሰጥቶት አያውቅም። እኛ ዛሬ የሌለንን አቦ እየተቀበልን እሱ አንድ ቀን ተናግሮ ሲጨርስ ወነሱ ከመ ይውግርዎ ሊወግሩት ድንጋይ ያነሱ። ጭራሽ የሚገርመው ምንድነው ያሉት የነበር ጋኔን አለብህ። አይገርማቸውም? እኔ እንደው መድኃኒዓለም ልብ ይስጠን መድኃኒዓለም። ለምን እንዲህ ተብዬ ተሰድቤ ምንለውን ማለት ነው። ክርስቶስ ጋኔን አለብህ እንደው በምድር ላይ ከሃዲ ነህ ተባልኩም በሉ፣ መናፍቅ ነህ ተባልኩም፣ ቡዳ ተባልክ በለኝ፣ ጅራታ ምን ነው አለኝ በለኝ፣ ምናምን ተስሎ ዝንጀሮ ነው በለኝ አለኝ በል ምን በል። ክርስቶስ ጋኔን አለብህ ተብሎ የተሰደበውን ያህል ትሰደባላችሁ እናንተ? ይሄን የሚያህል ስድብ የማን ስድብ? በዓለም ላይ ያለው 7 ቢሊዮን ህዝብ አንዱ ነው ቢሰደብ የክርስቶስን ይችን ስድቡን አንዲቱን አታክልም። እንዴት የመላእክት አምላክ ጋኔን አለብህ ይባላል? ይሄን እንኳን ችሏል። የፍጹም ትህትና ነው። እንዴት ጋኔን አለብህ ሲሉት ዝም አለ? አንደበቱ ሶበይ ይጽልዎ ይጻሎም ሶበይ ሐመምዎ ይተቀየሞም ነው ያለ ቅዱስ ያሬድ። ነዚየኑ ሂሮተ ለአምላክ ትህትና ወይ ዋሃተ የአምላካችን ትህትናውን እንናገራለን። እንዴት አለ? ሶበይ ይጽልዎ ይጻሎም ሲሰድቡት መልሶ አልተሳደበምና ይላል። ሲሰድቡት መልሶ አልተሳደበምና እንኳን ሊሳደብ ጋኔን የለብኝም እንኳን አላላቸውም። ምን በስራ ነው የሚገልጻቸው። እኔ በአጋንንት አለቃ አጋንንትን የማወጣ ከሆነ ልጆቻችሁ እንግዲህ በማን ያወጣሉ ብሎ ብቻ ነው የመለሰላቸው። እና የይቅርታ ልብ የሌለን ልባችን ተራራ ሆኖ የገዘፈ በጣም የተናገረኝ ነገር እኮ ከባድ ነው ስላልገባችሁ ነው የምንል አውሬዎች። ይቅርታ የሌለው ሰው የዲያብሎስ ባልንጀራ ነው። ክርስቶስ እንዲህ እየተባለ እንኳን ችሏል። እኔ በሕይወቴ ዘመን ሁሉ አልታረቅም ብላችሁ ምክንያት የምታቀርቡ ሰዎች የምታቀርቡት ምክንያት ሁሉ በፍጹም ውሃ ያነሳም። የምነግራችሁ ይሄንን ነው። ለምን ይሄንን የሚያህል ስድብ አልተሰደባችሁም? እኛሳ ወራዶች ኃጢአተኞች ነን። ክርስቶስሳ ምንም ሳይኖርበት ጋኔን አለበት ተባለ። ክርስትና ይሄን ማሰብ ነው። ሕማማት ውስጥ የምናስበው ትህትና ያልኳችሁ ይሄን ነው። እንዲህ እየተደረገ አስተማረ። ሰንበትን ሻረ ይባላል። የኃጥአን ወዳጅ ነው ይባላል። የመንግስት ከዳተኛ ነው ይባላል። ቄሳርን የካደ ሰው ነው ይባላል። ሁሉን ስድብ ሁሉ ተቀበለ። የጠራቢ ልጅ የዮሴፍ ልጅ ይባላል። የአምላክ ልጅ ማለት ነው። ይሄ ቀላል ስድብ እንዳይመስላችሁ። ለአምላክ የጠራቢ ልጅ የእግዚአብሔር ልጅን የጠራቢ ልጅ የድንግሊቱን ልጅ የጠራቢ ልጅ በድንግልና የተወለደውን የባለትዳር ልጅ ነው። እስቲ አሁን ክርስቶስ የታማውን ያህል ማን ታምቷል? እሱ የተሰደበውን ያህል ማን ተሰድቧል? ስለዚህ ለዚህ እኮ ነው ቅዱስ ጴጥሮስ አሁን ኢታንክርዋ ለእንተ ትመጽአክሙ መከራ ከመዘነኪር ወንድሞቻችን ፈተና በመጣባችሁ ጊዜ እንደ ድንቅ ነገር አታድንቁት ያለ ለዚህ ነው። ክርስቶስኒ ሀደገ ለክሙ ማይተቦ ከመትሉ አሰረዚያው ክርስቶስም እኮ ፍልጋውን ልትከተሉ አለ የእሱን ፍኖት ልትከተሉ ፍለጋውን ትቶላችኋል። ስለዚህ መከራ በመጣችሁበት ጊዜ ብቻችሁን እናንተ እንደተፈተናችሁ አድርጋችሁ አታድንቁ ያለው ለዚህ ነው። ቢያንስ ከዚህ ሕማማት በኋላ ስድብ የመታገስ ሐሜት የመታገስ እርቅ የሚታረቅ ልብ እንዲኖረን ራሳችን ብንሰራ። ካልሆነ ግን ይኸውላችሁ ወጥቶ ለማይሞቃት ሰው ፀሐይ መውጣቷና መግባቷ ጥቅም የለውም። ውሃ ለማይጠጣው ሰው መፍሰሱ ጥቅም የለውም። ሳምባው ወጥቶ ለወደቀ ሰው ነፋስ መንፈሱ ጥቅም የለውም። ለማይታረቅ ሰው ሕማማት መጣ አልመጣ ጥቅም የለውም። ልቡ ተራራ ሆኖ ለማይመለሰው ምን ያደርግለታል? ይሄ ሕማማት የሚያስተምረን ትህትና ነው። የዘረኝነቱ ትዕቢት፣ የጎጠኝነቱ ትዕቢት የኛ እንትን እንዲው
እንደው እንዴት አድርጋችሁ ባያችሁት አሁን እዚህ የኛ ዘር ነው ጀግና እያልክ ክርስቲያን አልቀረብንም። እንደው ክርስቲያን ዘረኛ ሆነ ክርስቲያን ማለት እኮ እንደ ክርስቶስ ማለት እኮ ነው። የክርስቶስ ይቅርታ ሳይኖረን ዘረኛ ሆነ ክርስቲያን እንዴት ትሆናለህ? በፍጹም። ልብና ኩላሊትን ይመረምራል እግዚአብሔር። ወንድሞቻችን አስተውሉ፣ እግዚአብሔር አይዘበትበትም ይላል ቅዱስ ጳውሎስ። እግዚአብሔር አይዘበትበትም። እና ዘመዶቼ ትልቁ ነገር ይቅርታና ትህትና ነው። ከዚያስ አስተምሮ በሚያስተምርበት ጊዜ በሚያደርገው ታምራት ፍጹም ትሁት ነበር። ፍጹም ትሁት እንዴት ነበረ? ደም የሚፈሳት ሴት በእጇ እንድትነካው ይፈቅድ ነበር። ክርስቶስ የሚያደርገውን ነገር ሰዎች የሚያደርጉት ቢሆን ኖሮ ማን ይፈቅድልን ነበር? እሱ እንድንነካው ማንም አይፈቅድልን። እሱ ሁሉ እንዲነካው ይፈቅድ ነበር። ደም የምታፈሰው ሴት እንድትነካው ይፈቅዳል። ዘማዊቷ እንድትነካው ይፈቅዳል። ፍጹም ትሁት ነው። እኛ ግን ፍጹም ተራሮች ነን። እውነቴን ነው የምነግራቸው። እሱን ያህል ንጹሕ ከፀሐይ የጠራ ጌታ እንዴት አንዲት ዘማዊት ሴት ሂዳ በፀጉሯ ታሸዋለች? ይህ ፍጹም ትሕትናው ነው መድኃኔዓለም ያደረገው። እንደዚያ ባይሆን ኑሮ እኛስ ቢሆን ዛሬ ስጋው ደግሞ ለመቀበል ማን ይፈቅድልናል? እሱን መንካት እንችል ነበር? አንችልም እኮ። ቄስ ሆነ ሕዝብ ሆነ ማን መንካት ይችላል? ማንም አይችልም። በቸርነቱ ብቻ ነው እንድንነካው ይፈቀዳል። እንደዚያች ዘማዊት ሴት ለማንም ክርስቶስ ቅርብ ነው። እንደሱ ያለ ትሁት የለም። ዛሬ ስንቶቹ ናቸው ከሰው ርቀው የሚኖሩት? እንደ ሰው የተፈጠሩ እኮ አይመስሉም። ግፍ ሲሰሩ ለሰው መራቃቸው። ስንት ድሃ እየጮኸ እያለቀሰ ግፍ እየተሰራበት ሐዘኑን የሚሰማው የሚያደምጠው አጥቶ ቁጭ ብሎ ከራቀ ወንበር ላይ። ጌታ ግን ለሁሉ ቅርብ ነው። ሕፃናት ይነኩታል፣ ጎባጣው ይነካዋል፣ የረከሰው ይነካዋል። ደም የሚፈሳት የጎሰቆለችው ሰው የናቃት 12 ዓመት ሰውነቷ ደም የጠገበች ሴት ትሄዳ ትነካዋለች። ይህ የክርስቶስ ፍጹም ቸርነቱ ነው። እንዲህ ያለ ትሁት ነበር። ለማንም የሚገኝ ነበር ጌታ፣ ሩቅ አልነበረም። ለማንም ይገኛል። የፈለገ ሁሉ ያገኘዋል። ውሃ ቀሽ ታገኘዋለች፣ ጎባጣው ያገኘዋል፣ ሽማግሌ ያገኘዋል፣ የተራበ እውር ያገኘዋል። አንዳንዶቹን ባለስልጣናት ዛሬ እንኳን እውር ዓይን ያለው ያገኛቸዋል። ክርስቶስን ግን እውር ያገኘዋል። በእውር መንገድ ባለስልጣን ተሄዶ ይገኛል። በእውር አጓጓዝ ክርስቶስ ሲያልፍ ማቴዎስ 29 ላይ ምንድን ነው? የዳዊት ልጅ ሆይ ማረን። ምን አደረገ? እውር ስለሆኑ ሩጠው እንደማይደርሱበት ስለሚያውቅ ሰው ቤት ገብቶ ነው የቆያቸው። ጌታ ለማንም የሚገኝ ነው። በሆሳዕና ዕለት ያደረገውን ሰማችሁ እንግዲህ ተምራችኋል ሁላችሁ። ለመጓጓዣ የመረጠው አህያን ነው። ፈረስ አይመርጥም እንዴ? ተጽዕነ ላለ ኪሩቤል ወሰረረ በክነፈ ነፋስ። በኪሩቤል ጀርባ ላይ ተጭኖ ይመሰገናል፣ ወይም እዚያ ላይ ኖሮ ይመሰገናል። በነፋሳት ክንፍ ተጭኖ በረረ ይላል ቅዱስ ዳዊት መዝሙር 17 ላይ። ረቂቅ ነው ለማለት ነው፣ አይመረመርም ነው። በነፋሳት ተጭኖ የሚበር አምላክ እንዴት በአህያ ላይ ይሄዳል ዛሬ? ይሄ ነው። ለዚህ ነው ኦደ ሆሳዕና ያርኢ ትሕትና ያለው ቅዱስ ያሬድ። ለዚህ ነው ትሕትናውን ያሳይ ዘንድ በአህያ ዞረ ቤተ መቅደስን። በአህያ ዞረ። ምን? ትሕትናውን ሊያሳይ። ሆሳዕና ትሕትናውን ያየንበት ነው። ይሄም ማለት ምን ማለት ነው? አህያ ላይ የሄደው ለምንድን ነው? ሁለት ትርጉም እኮ ነው ያለው። አባቶቻችን እንደሚተሩ በፈረስ የሚሄድ ፈጥኖ ይሸሻ አይገኝም። በአህያ የሚሄድ ግን ሰው ቶሎ ይደርስበታል። ለፈለገኝ ሁሉ ቅርብ ነኝ ለማለት ነው ይላል። በአህያ ሄደው። ሁለተኛ ከመእድግት ነፍስቶሙ ለመሃይምናን እንዲል ይላሉ። እንደ አህያ ብትሆኑም ቢሆን በእናንተ አድሬ እኖራለሁ ለማለት ነው። እንደ አህያ
ትህትና ካላችሁ አህያ የትህትና ምልክት ነው። ትህትና ካላችሁ እንደ አህያ የተናቃችሁ ብትሆን እንኳን እናንተን አልተዋችሁም ለማለት ነው። ይሄንን አደረገ። መጨረሻ በሚያስደንቅ ትህትና ምን ሆነ? የጸሎት ሐሙስ ዕለት ሰውነቱን ታጥቆ አደግድጎ የደቀ መዛሙርቱን እግር አጠበ። አንከሩ ሐራ ልዑላን እለ እያስተርእዩ አንከሩ ላይካኒሁ መላእክት በመካኑ ልዑል እንዘይት ለአክ ለአርድእት በሰማይ በልዑል ቦታ ሆነው የሚያመሰግኑት አገልጋዮቹ መላእክት ለደቀ መዛሙርቱ ሲያገለግል ባዩት ጊዜ ፈጽመው አደነቁ። ርዕዱ ላይካኒሁ አገልጋዮቹ መላእክቱ ደነገጡ። ሶበርይወ ለእሳት ግሩም እንዘ ይቀንት አቁየሁ ወገቡን ታጥቆ እግር ሊያጥብ ሲንበረከክ ሲያዩት ያ የሰማይ እሳት እግር ሊያጥብ ወገቡን ታጥቆ ሲያዩት መላእክት ደነገጡ ይላል። ደነገጡ ያለ ትሕትና አለ ብለው። ይሄ ነው እግዚአብሔር እግር አጠበ በሚል ሃይማኖት ውስጥ እየኖርን ትዕቢት ገሌ በላይ ተቀመጠ፣ ገሌ በታች ተቀመጠ፣ ትልቁን ቃለ እግዚአብሔር ገሌ ያለው ገሌ እንትኑን አለ ለገሌ የተሰጠው እግዚአብሔር እግር አጠበ ብሎ አምኖ እኮ ነው። እኛ እኮ እዚህ የተሰበሰበ ነው እግዚአብሔር እግር አጥቧል ብለን ነው። ይሄ ትሕትና በካህናት ከጠፋ፣ ይሄ ትሕትና በመነኮሳት ከጠፋ ማን ሊይዘው ነው? እግዚአብሔር እግር አጥቧል ሰው ሆኖ። እስኪ በሉ ንገሩኝ እንጂ ድገሙ። አዎ ሁላችሁም ቢያንስ እግር ማጠብ ትሕትና ነው እንጂ ዝም ብሎ እግርን እጥብ ማድረግ አይደለም መዋቅርቱ። አሁን በገዳም ስትሄዱ የትኛውም ገዳም እግር ያጥባሉ መጀመሪያ፣ እዚህም ገዳም እንደዚያው ነው። መሰረታዊ ነገር እግር ማጠብ የሰዎቹን ድካማቸውን ለማስለቀቅ ወይም ደግሞ አይደለም። እግር የምናጥብበት ምክንያት በክርስቶስ ትሕትና እንኖራለን ነው፣ ታዛዦች ነን ለማለት ነው። ስለዚህ ትሁት እንድንሆን ነው እግር የምናጥብ። እግር ጠቡ የተባልነው ትሁት እንድንሆን ነው። አንትሙሂ ትብሉኒ መምህርነ ወእግዚእነ እናንተ ጌታችን መምህራችን ትሉኛላችሁ፣ እውነት ብላችኋል አለ። እውነት ብላችኋል። ታዲያ እንግዲህ እኔ መምህራችሁና ጌታችሁ ሲሆን እግር ካጠብኩ እናንተም ለወንድሞቻችሁ ይህን አድርጉ። ብፁዓን አንትሙ እምከመ አይመርክምዎ ወገበርክምዎ ለዝንቱ ይህን ካወቃችሁትና ከተገበራችሁት እናንተ ብፁዓን ናችሁ። አስረኛይቱ በዮሐንስ የምትመጣው ብፁዓን ይህች ናት ይላል። ብፁዓን የምትባለው እሷ ነው። የልብ ትሕትና ያስፈልጋል። እና ዋናው ዘመዶቼ እንዲሁ አሁን ይሄ የሞተ ሃይማኖት የሚባለው ለዚህ ነው። ዋናውን ነገር ትቶ በስርዓት ጨው ማለት ጉዳይ አይደለም። ስርዓተ ቤተክርስቲያን፣ ስርዓተ ምንት፣ ስርዓተ ቅዳሴ፣ የልብ ትሕትና ነው የሚቀድመው። ትሕትናና ፍቅር መሰረታዊ ነገሮች ናቸው። እግር ያጠበበት ምክንያት ክርስቶስ እናንተም እንደኔ ሁኑ ለማለት ነው። እንግዳ ሲመጣ በከተማ ያላችሁ ምዕመናንም አሁን ማጠብ ይገባል። እግር ማጠብ ሰው ሲመጣ እግር ማጠብ ውሃ ቀርቶ እግር ማጠብ አይደለም ጉዳዩ። ልብህ ከምታጥበው ሰው በታች እንደሆንክ ሲያምን ማለት ነው። ከምታጥበው ሰው በታች እንደሆንክ ልብህ ይመን። እሱ ነው ማለት ትሕትና ማለት። እግር ማጠብ ማለት እሱ ነው እንጂ እግሩን ብናጥበው እንኳን እግሩን እኔ ተኝቼ እኔ እዚህ ላይ ተጋድሜ እገሌ በእኔ ላይ እየተራመድክ ሄድክ ብለው ትሁት ላይ ሊያስብለኝ አይችልም። ጉዳዩ ሳትሆን ልብ ነው። ማስመሰል ድራማ አይደለም። ሃይማኖት ድራማ አይደለም፣ ተግባር ነው። ልባችን ከምናጥበው ሰው በታች መሆኑን ማመን አለበት። በማድረግ ምን መጥቶ ነው ይችላል። ለምሳሌ አንድ ካህን ምዕመናንን ሊያጥባቸው ይችላል። በቃ እኔ ከእናንተ በታች ነኝ ብሎ ልቡ ሲቀበል ማለት ነው። ያ ሲቀበል የዛ ጊዜ ትሁት ይሆናል። እግር አጠበ ከማያርት እግር አሕዛብ ሀበ ፍቅር
የአሕዛብን እግር ወደ ፍቅር ያቀና ዘንድ የደቀ መዛሙርቱን እግር አጠበ ይላል ቅዱስ ያዕቆብ ዘስሩግ። መጨረሻ ላይ ምን አደረገ? እንደ ትሁት ደግሞ ጸለየ። የጸሎት ሐሙስ ዕለት ማታ እንደ ትሁት አባቴ ሆይ ይችን ጽዋ ከኔ ትለፍ ብሎ ደግሞ ጸለየ። አልዓዛርን በቃሉ ብቻ አይደለም እንዴ ከመቃብር ውጣ ብሎ ያስወጣው? የባልቴቲቱን ልጅ አንተ ጎበዝ ተነስ ብሎ አይደል እንዴ ከሞት ያስነሳው? አንቺ ብላቴና ተነሽ ብሎ ነው ያችን የመቶ አለቃውን ልጅ ያስነሳት። ሞት የሚፈራው ክርስቶስ እንዴት ሞትን አስወግድልኝ ብሎ ይጸልያል? ትህትና ነው። ለትህትና አባቴ ሆይ ይቺ ጽዋ ከኔ ትለፍ እያለ እየፈራ አንድም ለቤዛ ተብሎ ብዙ ጊዜ ስለተማር ነው። ሰይጣንን ለመሸንገል የአዳምን ጩኸት ለመጮህ ቤዛ ለመሆን በሊቀ ካህናትነቱ ራሱን መስዋዕት አድርጎ ለማቅረብ ለትህትና ይህንን አደረገ። ፍርሃቱም ካሳ ስለሆነ ሶበሰ ይፈራ እግዚእነ ሚታተተ ፍርሃት ምን ይላል ሳዊሮስ ዘአንጾኪያ ሃይማኖተ አበው ሲናገር፣ እሱ ባይፈራ ፍርሃት ከኛ ባራቀልን ነበር። መጨረሻስ ምን አደረገ? ይሁዳ ከእናንተ መካከል አንዱ አሳልፎ ይሰጠኛል ሲለው ምንድነው ያደረገው? እሱ ይሁዳ ሁሉም ሐዋርያት እኔ ነኝ ሲሉ ይሁዳ ማውሩ እኔ ነኝ አለ። ጌታ እንግዲህ ጌታን እንዳላዋቂ ማለት ነው። አያናድድም ይሄ ነገር? እንዳላዋቂ ቆጥሮት እኔ ነኝ አብሮ ደግሞ ጌታ ምንድነው ያለው? ኧረ አንተ አልክ አለው። የተቀጠቀጠ ሸምበቆን አይሰብርም የጧፍ ኩስታሪን አያጠፋም የተባለው ፍጹም ትሁትና ጭምት የሆነው ጌታ ኧረ አንተ አልክን ያላልኩም ነው ያለው። ይህ ፍጹም ትህትና ነው እንጂ እኮ አንተ አስመሳይ ማለት ይችል ነበር። ርቱ ሃይማኖት እንዲህ ይላል፣ ሰው ሆይ አንተ ክርስቶስን ሆነ ቢሆን ኑሮ ከሷ ደግሞ እንዳላወቅ ሲቆጥር ብታገኘው ምን ታደርገው ነበር? እኔ ግን በጥርስህ የምትነክሰው ይመስለኛል ይላል። ክርስቶስ ያደረገው ትህትናው ይሄ ነው። ዝም ማለት አንድ ሰው እኮ ክፋት አድርጎ ደግሞ ክፋቱን አላወቁብኝም ማለት ነው የሚያበሽቀው። ደግሞ ይሁዳ ያደረገው ያንን ነው። ጌታ ይህን ሁሉ ቻለ። ይህ ፍጹም ትህትናው ነው። ከዚያ በኋላሳ ሊይዙት መጡ። ሊይዙት ሲመጡ ምንድን ያደረገ? ማንን ትፈልጋላችሁ? የናዝሬቱን ኢየሱስ እኔ ነኝ ሲላቸው ወደቁ ተፍገምግመው። ሁለተኛ ማን ትፈልጋችሁ? እኔ ነኝ። በሁለተኛው ሲፈቅድላቸው ያዙት። በባሪያዎቹ እጅ ተያዘ። ይህ ፍጹም ትህትና ነው። ከዚያ በኋላስ ያን ሁሉ ነገር ሲያደርጉት አንዲት መልስ አልመለሰም። ያን ሁሉ ልብሱን ሸፍነው በጥፊ ሲመቱት ዝም፣ እርኩስ ምራቅ ሲተፉበት ዝም፣ ሰንበትን ሽረሃል ዝም፣ ቤተ መቅደሱን አፍርሼ እሰራለሁ በ3 ቀን ብላል ዝም። ለተከሰሰው ክስ ሁሉ አንድ መልስ አልሰጠም። ይህን ሁሉ ጌታ ያደረገልን የመለሰልን ይሄ ነው። መጨረሻ ለዚህ ነው ቅዱስ ያሬድ ኦዘ ክርስቶስ አፍቅሮተ ሰብእ፣ ክርስቶስ ሰውን መውደዱ እንዴት ያለ ነው ይላል። ክርስቶስ ሰውን መውደዱ እንዴት ያለ ነው፣ እንደምን ያለ ድንቅ ነው ይላል። ዘመጠነዝ ይትዔበይ ልዩክት ዲበ ላኩዩ፣ ሸክላ በሸክላ ሰሪው ላይ ሲታበይ ታይቶ ያውቃል ይላል። ክርስቶስ ተአገሰ ጽዕለተ አይሁድ፣ ክርስቶስ ግን የአይሁድን ስድብ ታገሰ። ኦዘ ክርስቶስ አፍቅሮተ ሰብእ፣ የክርስቶስ ሰውን መውደዱ እንደምን ያለ ነው። ዘሰቀሎ ለሰማይ ከመቀመር ዲበ ዕፀ መስቀል ተሰቅለ፣ ሰማይን እንደ ድንኳን የሰረጋው ጌታ በእንጨት ላይ ተሰቀለ። ዘከለሎ ለሰማይ በከዋክብት አክሊለ ዘሶክ ተቀጸለ፣ ሰማይን በከዋክብት ያስጌጠው አምላክ የሾህ አክሊል ተደፋበት። ዘይኮንን ዲበ ሕያዋን ወሙታን ቅድመ ጲላጦስ ተኮነነ፣ በጲላጦስ ተፈረደበት። ዘይቀውሙ ቅድሜሁ ሊቃነ መላእክት በፍርሃት ቅድመ ጲላጦስ ቆመ። ሊቃነ መላእክት ፈርተው በፊቱ የሚቆሙለት ጌታ በጲላጦስ ፊት ቆመ። እንዘይክል ከሊአ ኢከልአ
ተአገሰ ወወድቀ ወይተሃጉለ በቅጽበት አለመዛቀመ። ምንድን ነው የሚለው? ያንን ነገር አታድርሱብኝ ማለት ይችል ነበር። ሁሉንም መከራውን ማስቀረት ይችል ነበር። በሁሉ የሚፈርደውን ጌታ በጲላጦስ ፊት አቆሙት። በነገስታት፣ በመኳንንት፣ በሕያዋን፣ በሙታን የሚፈርደውበት ጌታ እንደ ተከሳሽ ቆሞ ዝም። አንዲት ነገር ከምሽቱ ከሐሙስ ማታ 3 ሰዓት እስከ ዓርብ ጠዋቱ 3 ሰዓት ነገር አንዲት ነገር አልመለሰም ጌታ ዝም። ከዚያ በኋላ የዓለምን ኃጢአት ስርየት የሚሰጠውን ጌታ እንደ ኃጢአተኛ ተፈረደበት። ከጲላጦስ ፊት 10 ደቂቃ ለቆማት ቁመት እንኳን ሰው ቢሆን ለዘላለም አይታረቅም ነበር። ዳኛ ሆናችሁ ግን እናንተ የምትፈርዱበት ሰው ቢፈርድባችሁ ምን ትላላችሁ? ክርስቶስ ግን የጲላጦስ ጌታ ነው። ጲላጦስ ፈረደበት። የተከሳሾችን ክስ የሚሽር አምላክ ነው። ተከሰሰ። የኃጢአተኞችን ኃጢአት ይቅር የሚል ነው ሲልም እናውቀዋለን። ልጄ ኃጢአትህ ተሰረየችልህ፣ ልጄ ኃጢአትሽ ተሰረየችልሽ፣ እትው በሰላም ሁር በሰላም እትዊ በሰላም በሰላም ሂድ በሰላም ሂጂ ተሐድገ ለከ ኃጢአትከ ተሐድገ ለኪ ኃጢአትኪ ያለ ሲያሰናብት የነበረው ጌታ እንደ ኃጢአተኛ ይሙት በቃ ተፈረደበት። ወሞቱ ይህ ዘበመስቀል፣ ሞቱ ደግሞ በመስቀል ነው ይላል ቅዱስ ጳውሎስ። ወሞቱ ይህ ዘበመስቀል የሚለው ትርጉም ምን ይመስላችኋል? በመስቀል የሚሞት ሰው የተናቀ ሰው ሞት ነው በዚያ ሰዓት። ለዚህ ነው ወሞቱ ይህ ዘበመስቀል ያለው። የተናቀ ሰው ተከብሮ እንደው በጥይት በምን በነፍጥ ወይም በሆነ ሰይፍ ተወግቶ በጦር ተወግቶ ይሄማ የአርበኛ ወግ ነው። ተሰቅሎ እንጨት ላይ ተንጠልጥሎ የሚሞት ግን የዛን ጊዜ በዚህ ሕግ የመጨረሻውን ውርደት የሰራ ሰው ነው በሮማውያን ሕግ የሚሰቀለው። ያንንም ጭምር ሞተ። ለዚህ ነው አባቶቻችን የክርስቶስን ሞት የሶምሶን የአህያ መንጋጋ ብለው የሚጦሯት። የአህያ መንጋጋ ሰው የሚነቃት ናት። ሶምሶን ሰው በሚንቃት የአህያ መንጋጋ 1000 ሰው ገድሏል። ክርስቶስም ሰዎች በሚንቁት ሞቱ ነው አጋንንትን ያሸነፋቸው። ሰው በሚንቃት ሞቱ። አሟሟቱ እንኳን በከበረ አሟሟት አይደለም። ለሰው የሚገባውን የሞት መንገድ እንኳን አልሰጡትም። ይህ ፈጽሞ ትሕትናው ነው። በዚሁም ልዕልናውን ገለጠ። ምን አደረገ? ፀሐይን አጨለመ፣ ከዋክብትን አረገፈ፣ ጨረቃን ደም አለበሰ። መቃብራት ተከፈቱ፣ የቤተ መቅደስ መጋረጃ ከሁለት ተቀደደ፣ ሙታን ተነሱ። ጌትነቱንም በዚህ መልኩ ለምናምን ለኛ ገለጠ። እንዲህ አድርጎ እንደ ሰው ውሃ ስጡኝ እያለ ለመነ። ምንድን ነው የሚለው? አንደኛ ቆሮንቶስ ምዕራፍ 10 ላይ ቅዱስ ጳውሎስ ሲናገር አባቶቻችን ይከተላቸው ከነበረው አለት ጠጡ ይላል። ከኋላቸው የሚከተላቸው አለት ወኮኩ ህሰ ክርስቶስ ውእቱ፣ ያም ማለት ክርስቶስ ነው ይላል። አባቶቻችን 40 ዘመን ከሚከተላቸው አለት ጠጡ አለ ቅዱስ ጳውሎስ። እስራኤላውያንን ነው። አባቶቻችን ከሚከተላቸው አለት 40 ዘመን ጠጡ፣ ያም አለት ክርስቶስ ነው አለ። ልብ በሉ፣ ያም ማለት ክርስቶስ ነው። የዮሐንስ ወንጌል ምዕራፍ 2 ላይ ስትመለከቱ ደግሞ ሰዎች ጠጅ ቢያልቅባቸው ውሃውን ምን አደርጉታል? የወይን ጠጅ አድርጎ አጠጥቷል። ታዲያ ለእስራኤል 40 ዘመን ያጠጣ ለሰርገኞቹ ውሃን ወይን ያደረገ አምላክ እንዴት ውሃ ስጡኝ ብሎ ይለምናል? ይሄ ትሕትና ነው። እያለው የሌለው መሆን ነው ትሕትና። አንድ እንደውም የቤተክርስቲያን አባት ሲናገር ምን ይላል? ሲጀምር ሰው ትሕትና የሚባል ቃል አይገባውም፣ አፈር ወደ የት ዝቅ ይላል ይላል። ሰው ሲጀመር ምን ከፍታ ኑሮት ነው ዝቅ በል የሚባለው? ትሕትና እንደውም ለክርስቶስ የሚመጥን ቃል ነው ይላል። ለሰው መጠኑን ማወቅ ነው የሚበቃው። ማጠጣት እየቻለ ሲያጠጣም ያየ ነው፣ ግን ተጠማ። ይህ ትሕትና ነው። 5 እንጀራ አበርክቶ ለ5000 ሰው ሲመግብ አልሰማችሁም? እና ያን የመገብ አምላክ እንዴት እርቦት ከአንድ በለስ ፍሬ ፍለጋ ይሄዳል? ይህ ፈጽሞ ትሕትና ነው። እያለው የሌለው መሆን ትሕትና ነው።
ኃያል ሲሆን እንደ ደካማ በግ እንዲህ ብሎ ዝም ብሎ መቀበል እና ይህንን ነው ትህትና እንበለ አቅም ሂሩት እንበለ መስፈርት ያለው ቅዱስ ያሬድ ይህንን ነው። ጾመ ድጓው ላይ ያለላችሁ እዚያው ትህትና እንበለ አቅም ሂሩት እንበለ መስፈርት፣ ልክ የሌለው መጠን የሌለው ትህትና፣ የማይሰፈር ቸርነት ያለው ይህንን ነው። የማይመጠን የማይለካ ትህትና ይህ ነው። የህይወት እንጀራ ተራበ፣ የህይወት ውሃ ተጠማ፣ ዘይት አጽፍ ብርሃናተ ወወቱ ብርሃን ሀባል ወዘይ ይቀርቦ፣ ማንም ሊቀርበው በማይችል ብርሃን ተሰውሮ ይኖራል። በቅዳሴ ተሰሙታላችሁ ምን ያህል እንደምናስተውለው ባላውቅ። ወወቱ ብርሃን ዘይጠፍ፣ የማይጠፋ ብርሃን አለው ማንም ሊቀርበው የማይችል በዚያ ብርሃን ተሰውሮ የሚኖር ጌታ፣ እሱ ግን እርቃኑን መሰቀል እየቻለ በውሃ ላይ የተራመደ ጌታ በእግራቸው ሲረግጡት ተሰውሯቸው ያልፍ የነበረ ጌታ በሰው እጅ ሲያዝ የትህትና ነው። ትህትና ማለት እያለ የሌለ ሆኖ መኖር ነው። እዩኝ ለማለት ነው። እና ጌታችን ይሄን አደረገ። ቅድስት ነፍሱን ከስጋው ለይቶ በዕለተ ዓርብ ዲያብሎስን በዚያ ትህትናው አሰረልን። አምላኬ ለምን ተውከኝ ብሎ ጮኸ። ሰይጣን ፍጡር መስሎት ዘከማ ያለምድ ወይጠ ቁራኝነትን እንዳስለመደው እንደ አዳም እንደ አብርሃም እንደ ይስሐቅ እንደ ያዕቆብ እንደ ሌሎችም ስጋ መስሎት ቀረብ ሲል በጌትነቱ አስሮ በስልጣኑ ቀጠቀጠው። ሊቁ ቅዱስ ዮሐንስ አፈወርቅ ስለዚህ ጉዳይ ሲናገር ዲያብሎስ በዕለተ ዓርብ ክርስቶስ አምላኬ ብሎ ሲጮህ የበግነቱን ድምፅ ሰምቶ የእረኝነቱን ስልጣን ሳያይ ቀረ። በግ ሆኖ ዓለምን ሊያስታርቅ ስለመጣ አምላኬ ብሎ ሲጮህ መዋጥ እንደለመደው የበጎች ስጋ መስሎት ሲቀርብ በእረኝነቱ ስልጣን ቀጥቅጦ አጠፋው ይላል። ሰይጣንንም በስልጣኑ ጠርቆ ከመንገድ አስወገደው። ቆላሲስ ምዕራፍ 2 ቁጥር 14 ላይ ቅዱስ ጳውሎስ እንደነገረን ወመስቀሉ ቀተሎ ለጽል፣ በመስቀሉ ጥልን አፈረሰ፣ ዲያብሎስን ደመሰሰ፣ በሞቱ ለሞት ደምሰሶ፣ ሞቱን በሞቱ ፈጽሞ አጠፋው። የሞትን ስልጣን ሻረ። ቅዱስ ጳውሎስ እንደተናገረ አይቴ ቀኖትከ ሞት፣ ሞት ሆይ መውጊያ ወዴት አለ? ሞትን አሸነፈ። ሰጠጥ ከሰቄ ወሐሴት አቅረት ከኒ እንዳለ ቅዱስ ዳዊት 5500 ዘመን የታጠቅነውን የሐዘን ማቅ ቆርጦ ወቀጥቀጠ መናስክተ ዘሐፂን የብረት መዝጊያውን ማለት 5500 ዘመን አባቶች ቢማቅቁ ያልወጡበትን የ5500 ዘመን የመርገብ መዝጊያ ሰብሮ ያጋንንትን ስልጣን ሽሮ አዳምና ሔዋንን ከነ ልጆቻቸው በዕለተ ዓርብ ማታ በትህትናው ከሲኦል አወጣቸው። እንደ ሰውም ተቀበረ። እንደ ሰው ተገነዘ። በሰው እጅ ተገንዞ ተቀብሮ 3 ቀን ጌታ ነኝ ዕለቱን ልነሳ ይል አላለ። የኔ ስጋማ አፈር አይነካውም አላለ። እንደ ሰው እሺ ብሎ ተቀበረ። ተቀብሮም በ3ኛው ቀን ተነሳ። አምላኪ ኄር አንሳኒ በትንሣኤከ ይላል ቅዱስ ያሬድ። ቸር አምላኪ ሆይ በትንሣኤህ አንሳኝ ይላል። ቸር አምላኪ ሆይ በትንሣኤህ አንሳኝ፣ ቸር አምላኪ ሆይ በትንሣኤህ አንሳኝ ይላል። ቸር አምላካችን ኢየሱስ ክርስቶስ በሕማማት መስለነው በትንሣኤ ያንሳን። ወስብሐት ለእግዚአብሔር።